በክርስቶስ ፍቅር ነው የምወዳችሁ እና ሁሉንም አይደለም እያልኩ ያለሁት። ኮሜንት ሴክሽን ላይ ግን ገብታችሁ እንደዛ ስትሉ የነበራችሁ ሰዎች ይመስለኛል በእናንተ አቅም ነው ያስፈራራችሁት። እኔ ባለማህተብ ኦርቶዶክስ ነኝ። ኦርቶዶክሳዊ ወህኒ መውረድ፣ መታሰር፣ መደብደብ ኢስ ነቲንግ ጋይስ። ለቤተ ክርስቲያናችን አንገታችን አሳልፈን እንሰጣለን። ለቤተ ክርስቲያናችን እንሞታለን። ኦኬ። ሊቢያ በረሃ ደግሞ ለዚህ ምስክር ነው። በሊቢያ በረሃ ላይ የምታስታውሱ ከነበረ እነዛ ሁሉ ወጣቶች ደማቸውን ያፈሰሱት ስለ ክርስቶስ ነው። ስለ ክርስቶስ የቅዱሳን ልጆች ስለሆኑ ስለ ክርስቶስ ብለው ደማቸውን እንዳፈሰሱ፣ ስለ ክርስቶስ ብለው አጥንታቸውን እንደከሰከሱ፣ ስለ ክርስቶስ ብለው ስጋቸውን እንደቆረሱ እንደ ቅዱሳን አባቶቻቸው የእነሱን ፈለግ ተከትለው በሊቢያ በረሃ ላይ ደማቸውን ያፈሰሱ ሰማዕታቶች ናቸው። እነዚህ ወጣቶች ኦርቶዶክሴ ናቸው እና አትዘንጉ። በሆነ ነገር ለማስፈራራት ስትሞክሩ እባካችሁ ፕሊስ አትዘንጉት። እኔ ፈለገ አትናቴዎስ ኦርቶዶክስ ክርስቲያን መሆኔን አትዘንጉት። እንዲህ አይነቱ ነገር እኔን በፍጹም አያስፈራራኝም። አይነቱ ነገር እኔን በፍጹም አያስፈራራኝም። አይነቱ ነገር እኔን በፍጹም አያስፈራራኝም። ልትታሰር ነው፣ ቃሊቲ ልትወርድ ነው፣ ኩርቱ ፌስታልን አዘጋጀው ምናምን ይመስለኛል። በእናንተ ልክ ነው ልታስፈራሪ ሞከራችሁት ሲመስለኝ። እንዲህ አይነት ቃላቶች እናንተን ያሸብሯቸዋል። እኛ ኦርቶዶክሳውያን ክርስቲያኖች ነን። እንዲህ አይነቱ ያማኝ በፍጹም አያስበግሩትም። እንዲህ አይነቱ ንግግሮች የትኛውንም ኦርቶዶክስ ያማኝ ወደኋላ ያስብሉትም። እመኑኝ፣ በቃ የቤተ ክርስቲያኑ ጉዳይ ብቻ ይሁንበት እንጂ እመኑኝ፣ የክርስቶስ ኢየሱስ ጉዳይ ብቻ ይሁንበት እንጂ እያንዳንዳችን ስለ ክርስቶስ ደማችን ልናፈስ ዝግጁ ነን። እያንዳንዳችን ደም የምናፈስለት ጌታ የለንም እኛ። ሎቱ ስብሐት፣ ክብር ምስጋና ለእርሱ ለስም አጠራሩ ይሁን። ደም የምናፈስለት ሰዎችም እንደብድብለት በድንጋይ የምንወግርለት ጌታ የለንም እኛ። ኦኬ። ስለ እሱ ግን የምንገፋለት፣ ስለ እሱ ግን የምንዋረድለት፣ ስለ እሱ ግን የምንሞትለት ጌታ አለን። አልፋና ኦሜጋ የሆነው እርሱም የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና ፕሊስ ከእንደዚህ አይነት የሰነፍ ስራ ፕሊስ ራቁ። በጣም ውስን የሚባሉ አንዳንድ ፕሮቴስታንቶች ግማሾቹ በኮሜንት ግማሾቹ ቪዲዮ ምናምን በመስራት በቃ ወህኒ ልትወርድ ነው፣ እንዲህ ልትሆን ነው፣ እንዲህ ልትሆን ነው። ለሌላው ጊዜ ኦርቶዶክስ የሆነን ሰው የምታስፈራሩበት መንገድ ወቁ። እኛ ስለ ክርስቶስ መታሰር ለአንድ ክርስቲያን ይስኖርማል። መደብደብ ለአንድ ክርስቲያን ይስኖርማል። ሊቢያ በረሃ ምስክር ነው። ኦርቶዶክሳውያን ስለ ክርስቶስ አንገታቸውን ለሰይፍ አሳልፈው የሚሰጡ ናቸው። እያንዳንዱ ኦርቶዶክሳዊ ስለ ክርስቶስ ደሙን የሚያፈስ ነው እንጂ የሆነ ድራማ የሚሰራ አይደለም። እሺ፣ ይሄን እንዳትረሱት። የሆነ ቦታ ላይ ቆሞ ራሱን እያስቀረጸ ውይ እነንተና ይኸው ገፉኝ፣ ይኸው ኢየሱስ ጌታ ነው ስል ይኸው ኮቴን ጎተቱት እያለ ድራማ የሚሰራ አማኝ አይደለም ኦርቶዶክሳዊ። እያንዳንዱ ኦርቶዶክሳዊ ስለ ክርስቶስ በትክክል ይሄ በሰውነታችን ምንሳሳለትን ይሄን ቀዩን ደም የሚያፈስ አማኝ ነው እና ሌላ ጊዜ ስታስፈራሩን በደንብ አስፈራሩን። እንዲህ አይነቱ ነገር እኛን የሚያስበግረን ስላልሆነ ማለት ነው። ሌላው ደግሞ በፍቅር ነገሮችን ተረርታችሁ የነበራችሁ ፕሮቴስታንቶች ወንድሞች አላችሁ። በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ነገሮችን በፍቅር ተረርታችሁት እንደው እንዲህ አይነቱ ጉዳይ ባይፈጠር ስትሉ የነበራችሁ ፕሮቴስታንቶች ወንድሞች ነበራችሁ። በቻላችሁት የመጽሐፍ ቅዱስ ጥቅሶች ጉዳዩ ጸብ መስሏችሁ፣ ጉዳዩ ሰይፍ የሚመዘዝበት፣ ጉዳዩ ገጀራ የሚነሳበት፣ ጉዳዩ የሰዎች አካል የሚጎዳበት ጉዳይ መስሏችሁ በቻላችሁት አቅም የመጽሐፍ ቅዱስ ጥቅሶችን እያነሳችሁ በፍቅር እንደው ፈለገ አትናቴዎስ አንተ አገልጋይ ነህ፣ ሰው የመጽሐፍ ቅዱስ ቃል እንዲህ ይላል ስትሉ ለነበራችሁ ፕሮቴስታንት እህቶች ወንድሞች በአጠቃላይ ለእናንተ ትልቅ ክብር አለኝ። በእውነት እግዚአብሔር ያክብርልን። ግን ጉዳዩ እንደዛ አይደለም። ቅድም እንዳልኩት እኛ ኦርቶዶክሳውያን በቅዱስ ቤተክርስቲያናችን አንደራደርም። ቅድም ስናነሳው እንደነበረው ቅርብ ጊዜ እንደምታስታውሱት ፕሮቴስታንት እህቶች ወንድሞች ከመካከላቸው ራሱን ነብይ ብሎ የሚጠራውን
እዩ ጩፋ የተባለውን ግለሰብ የቤተክርስቲያናችን ስርዓት ጥሷል እና ይህ ሰው መታረም አለበት ብለው የራሳቸው እርምጃ ወስደው ነበረ። እንደ ካውንስሉ የቻለውን ያክል እርምጃ በዛ ግለሰብ ላይ ወስዷል። ይሄ ሁሉ ነገር የተደረገው ለምንድን ነው? ያ ሰው የቤተክርስቲያናቸውን ስርዓት ምን ስላደረገ? ስለጣስ። በተመሳሳይ ደግሞ በእኛም ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ፈቃድ ኖሮት እያገለገለ ያለ ማህበር ፍኖተ ጽድቅ የሚባለው ማህበር ማለት ነው ከቤተክርስቲያን ስርዓት ውጪ ቤተክርስቲያን የማተመነባቸውን ትምህርቶች ቤተክርስቲያናችን በፍጹም የማትገለገልባቸውን የዜማ ኢንስትሩመንቶች ጭምር እየተጠቀመ ፍጹም ከቤተክርስቲያን ስርዓት ውጪ ለመውጣት እየሞከረ ስለነበረ ኦርቶዶክሳውያን ሁላችን በገርጂ፣ በፈረንሳይ፣ በቄራ፣ በኮተቤ፣ በኮልፌ በሁሉም ቦታ ያላችሁ ኦርቶዶክሳውያን በሉ ሁላችንም የደቦ ፍርድን እንፍረድ። ምን እናድርግ? ሁላችንም እንሰብሰብ፣ ፊርማን እናሰባስብና ለቅዱስ ሲኖዶስ ጉዳዩን አቅርበን ብፁዓን አባቶቻችን ይህ ማህበር እንዲያግዱልን የተቻለን እናድርግ የሚል ድምፅ ነበረ ሲስተጋባ የነበረው እና ጉዳዩ ለእናንተም ግልጽ ሆኖ እንዳይተላለፍ በመረጋችን በጣም 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 ትልቅ ይቅርታ እንጠይቃለን። የኔ ተወዳጆች በጣም ይህንን የምለው ለፕሮቴስታንት ወንድሞች ነው። ነገሩን በፍቅር በቀናነት አይተውት ይሄ ነገር አረፈለገ እኛ በጣም የምንወድ ሰውነህ በጣም የምናከብር ሰውነህ እንዴት ጸብ ቀስቃሽ ሆኑ ነገሮችን እንዴት ስሉኝ ለነበሩ ፕሮቴስታንት እህቶች ወንድሞች ነው ያውኑ መልእክት ማስተላልፈው። ሰው ቀደም እንዳልኩት የኔ ተወዳጆች እንዲህ አይነቱ ነገር ያው እኛም ኦርቶዶክሲያን መብታችን ስለሆነ የቤተክርስቲያናችን ስርዓት አክብሮ የማስከበር ግዴታችንም ጭምር ስለሆነ እንዲህ አይነቱን ሐሳብ አንስተናል ማለት ነው እና በዚህ አጋጣሚ በመላው ኢትዮጵያ ያላችሁ ኦርቶዶክሲያን ኮርቼባችኋለሁ። ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ከኢትዮጵያም ውጪ ያላችሁ ኦርቶዶክሲያን በአጠቃላይ ኮርቼባችኋለሁ። ዛሬም ድረስ የቤተ ክርስቲያናችሁ ልጆች መሆናችሁን አሳይታችኋል። ቪዲዮውን ስንሰራ የሰራ ነው ለገርጂ፣ ለፈረንሳይ፣ ለቦሌ፣ ለኮልፌ ልጆች፣ ለቄራ፣ ለመርካቶ፣ ለከረዩ ልጆች ምናምን እያለን ነበርና በጣም በሚያስደንቅ ፍቅር በሚያስደንቅ መንፈሳዊ ቀናት በሁሉም አቅጣጫ ያላችሁ ኦርቶዶክሳውያን ይሄ ጉዳይ የእናንተም ጉዳይ እንደሆነ አድርጋችሁ ድምፅ ስለሆናችሁ እጅግ በጣም ኮርቼባችኋለሁ። በዚህ አጋጣሚ ኦርቶዶክሳውያን ደስ ይበላችሁ። በእነዚህ 3 ቀናቶች በእናንተ ድምፅ፣ በእናንተ ጩኸት፣ በእናንተ አንድነት ቤተክርስቲያንን የሚጠላ መንፈስ ሲረበሽ አድሯል። ስለ እውነት በእናንተ ህብረት እኔ እጅግ በጣም በሁሉም ወጣቶች ኮርቻለሁ እና በእናንተ አንድነት አለን ለቤተክርስቲያናችን ከቤተክርስቲያን ጎን ነን፣ ከፈለገ ጎን ሳይሆን ከቤተክርስቲያናችን ጎን ነን ስላላችሁ ለቤተክርስቲያን ልጅነታችሁን ስለገለጣችሁ ቤተክርስቲያንን የሚጠላ መንፈስ በአጠቃላይ ሲረበሽ ነው ያለው 3ቱን ቀን እና በዚህ ደግሞ ኮርቼባችኋለሁ። እያንዳንዳችን ኦርቶዶክሳውያን ሰይፍ የታጠቅን እያንዳንዳችን። ይሄ ሰይፍ ደግሞ ስጋን የሚያጠፋ ነፍስን የሚገል ምድራዊ የሆነ ሰይፍ ሳይሆን ሰማያዊ የሆነ መንፈሳዊ የሆነ ሰይፍ ነው። በዚህ መንፈሳዊ ሰይፋችን ሁላችንም ኦርቶዶክሲያን የምንዋጋው ጥንተ ጠላታችን ዲያብሎስን ብቻ ነው። ያንን ዘንዶ ማለት ነው እና ያ ዘንዶ ዱላ ሲበዛበት ብዙ ነገር ሊል ይችላል። ኦርቶዶክሲያን በቻላችሁ ታቅም ለዘንዶ መልስ አትስጡ። በየኮሜንት ሴክሽኖቻችሁ የገቡ አንዳንድ ለቤተክርስቲያን ጥላቻ ያላቸው ብዙ ሰዎች ደም ልታፈሱ ነው፣ ገጀራ ልታነሱ ነው፣ እንትን ሄዳችሁ ቦምብ ልትወረውሩ ነው፣ እናንተ አጥፍቶ ጠፊዎች ምናምን አይነት ነገሮችን ሲናገሩ ነበር እና አንዳንድ ጊዜ እግዚአብሔር የሰዎችን አንደበት ተጠቅሞ እንደሚናገር ሁሉ ሰይጣንም አንደበት ያደረጋቸው ሰዎች አሉ እና እመኑን ሁላችንም ክርስቲያኖች ሰይፎቻችን ይዘን የምንቀጠቅጠው የአንድ ዘንዶ ራስ ነው። የአንድ ዘንዶ ራስ። ያ ዘንዶ ደግሞ ዱላ ሲበዛበት የማይለው ነገር የለም። ስለዚህ ምንም አይነት ድምፆችን ብትሰሙ እንዳትሸበሩ። አሁንም ዛሬም ነገም ከነገ ወዲያም ወደፊትም ለዘላለም ከቤተ ክርስቲያናችሁ ጎን የምትቆሙ የቁርጥ ቀን ልጆች መሆናችሁን በደንብ አድርጋችሁ ተናገሩ። በዚህ እኔ እጅግ በጣም ኮርቼባችኋለሁ። በእውነት እኔ በጣም ኮርቼባችኋለሁ። እርግጠኛ ነኝ እናንተን የወለዱ ወላጆቻችሁን በጣም ይኮሩባችኋል። እንደው በጣም ስለ እውነት እናንተን የወለዱ አባቶች እናንተን የወለዱ እናቶችም እጅግ በጣም ነው የሚደሰቱት እና አሁንም የቤተክርስቲያናችን ስርዓት እናስከብራለን። እናንተ አንድ ስትሆን ሁሉም ጸጥ ሲል
ሁሉም ሰው የመጣ ቤተክርስቲያን ይደፍራታል። ፈለገ አትናቴዎስም ይመጣና እንደው አላደለ እንደው በዘፈኑ ካላረግ ነው ምስጋናውን ይላል። ልደተ ቃልም መጥቶ አኬም መጥቶ ኢዮባም መጥቶ ጋዲም መጥቶ እንደፈለጉ እናንተ ዝም ስትሉ ማለት ነው ቤተክርስቲያን እንደፈለጉ ይሆናሉ። እናንተ ግን አንድነት ሲኖራችሁ ግን ቤተክርስቲያንን ሊያጠፋት የሚፈልገው እንኳን ጸጥ ይላል። ኦኬ ለቤተክርስቲያን ጠላት የሆነው እንኳን ይበረግጋል፣ ይፈራል፣ ይጨነቃል፣ ነፍሱ ይጨነቃል። እና ኦርቶዶክሲያን ባላችሁበት በማንኛውም አይነት ህይወት ውስጥ ልትሆኑ ትችላላችሁ። እመኑ፣ ይልንገራችሁ፣ አዳምጡኝ። ቤተክርስቲያናችን ኃጢአትን አታበረታታም። ምናልባት ሱሰኛ ልትሆኑ ትችላላችሁ። ምናልባት የምታጨሱ፣ ምናልባት የምትቅሙ፣ ምናልባት እህቶች ስጋችሁን እየሸጣችሁ የምትኖሩ፣ ምናልባት ኃጢአትን የምትሰሩ፣ ምናልባት በቃ እንበልና በኃጢአት መንገድ የምትመላለሱ ልትሆኑ ትችላላችሁ። እመኑ፣ ይልንገራችሁ፣ ከኃጢአታችሁ፣ ከነውራችሁ፣ ከበደላችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ነው። ይህም ደግሞ ጌታ ያለው በዚች ቅዱስ ቤተክርስቲያን ነው። ቤተክርስቲያናችን የክርስቶስ ኢየሱስ ሙሽራ ናት። ተወዳጆች፣ የክርስቶስ ኢየሱስ ሙሽራ ናት። ስለዚህ ሁላችሁም ከዚች ለክርስቶስ ሙሽራ ከሆነች እናታችሁ ቤተክርስቲያን ስር እንዳትርቁ። ከነማንነታችን ነው ልንቀርብ የሚገባው ወደ እናታችን። እመኑን፣ አጥባ አንጽታ አስተካከለ አባታችን እንድንመስል ታደርገናለች። ቤተ ክርስቲያን የሁላችን እናት ነች። እናት ልጇ አባቷን እንዲመስልላት እንደምትፈልግ ሁሉ ቤተ ክርስቲያናችን እናታችንም ጭምር ክርስቶስ ኢየሱስ እንድንመስልላት ትፈልጋለች። እና ከነማንነታችሁ ወደ ቤተ ክርስቲያን ቀረቡ። ተወዳጆች፣ እናንተ እኔ ሱሰኛ ነኝ፣ ቤተ ክርስቲያን ለእኔ አትገባኝም ብላችሁ ስለራቃችሁ፣ እኔ እንዲህ አይነት ኃጢአተኛ ሴት ነኝ፣ ቤተክርስቲያን ለእኔ አትገባኝም ብላችሁ በመራቃችሁ፣ እኔ በደለኛ ነኝ፣ እኔ ቆሽሻለሁ፣ እኔ ለመቅረሱ አልገባም ብላችሁ ከቤተክርስቲያን በመራቃችሁ የተነሳ ማንም በቤተክርስቲያን ላይ እየመጣ የሚያረግጥ አልጋጭ ሆኗል። ተወዳጆች፣ ከነ ድካማችሁ ነው፣ ከነ ነውራችሁ ነው። እመኑኝ፣ ክርስቶስ ኢየሱስ ነውራችሁን ያጠረዋል። ከነ ቆሻሻችሁ ነው። እመኑኝ፣ ክርስቶስ ኢየሱስ ቆሻሻችሁን ያጸደዋል። ከነ ድካማችሁ ነው፣ ከነ ሸክማችሁ ነው። እመኑኝ፣ የዚች ቤተክርስቲያናችን ራስ የሆነው ክርስቶስ ሸክማችሁን ያቀለላችኋል። እያንዳንዳችሁ ኦርቶዶክሲያን ባላችሁበት ይሄ ቃል ወኔ ሆናችሁ እናንተ ቤተክርስቲያናችሁን አክብራችሁ ካላስከበራችሁ ማንም አያከብርላችሁ፣ ማንም ሰው። ስለዚህ አሁንም በተሐድሶ እንቅስቃሴ ላይ ያሉት ሰዎች የተለያየ አይነት ነገሮችን ሊጠቀሙ ይችላሉ። የተለያየ አይነት ነገሮችን ሊያሰገቡ ይችላሉ። ይሄ ኦርቶዶክስ ወጣቶች ድንጋይ ሊያነሱብን ነው፣ ይሄ ኦርቶዶክስ ወጣቶች ሰይፍ ሊያነሱብን ነው። በፍጹም እኛ ክርስቲያኖች ስለ ክርስቶስ እንገደላለን እንጂ ሰውን አንገልም። ስለ ክርስቶስ እንሞታለን እንጂ ሰውን እንዲሞት አናረግም። በፍጹም እንዲህ አይነት ክርስትናም የለንም። ጴጥሮስ፣ ጸሐፍት፣ ፈሪሳውያን፣ የሮማ ወታደሮች ክርስቶስ ኢየሱስን ሊይዙት በመጡ ጊዜ ሰይፍን አነሳ። ጌታችን ኢየሱስ ምንድን ነበር ያለው? ተወዳጆች፣ ጴጥሮስ ሰይፍህን ጣለው፣ በሰይፍ የሚያጠፉ በሰይፍ ይጠፋሉና። ስለዚህ ስለ ክርስቶስ ብለን የምንመዘው ምድራዊ ሰይፍ የለንም። ስለ ክርስቶስ ብለን ግን የምንመዘው ሰማያዊ ሰይፍ የታጠቅን አማኞች ነን። እና ተወዳጆች፣ በተለይ ኦርቶዶክሳውያን ደስ ይበላችሁ። የእናንተ ህብረት፣ የእናንተ አንድነት ቤተክርስቲያንን ለሚጠሏት ስፔሻሊ ደግሞ የጭቃ ውስጥ እሾህ ለሆኑባት ተሐድሶ መናፍቃን ከባድ ራስ ምታት ነው። 3 ቀን ሙሉ መንፈሳቸው ሲረበሽ ነው ያለው። አሁንም ወደኋላ እንዳትሉ፣ ምንም ነገር እንዳያሰለቻችሁ፣ በቻላችሁ ታቅም ክርስቶስን ይዛችሁ ወደፊት ተጓዙ። በጣም ደስ ብሎኛል። ባጭሩ በቪዲዮ ላይ የነበረው መልእክት ጸብ አጫሪ የሆነ አይደለም። በቪዲዮ ላይ የነበረው መልእክት የሆኑ አካላት ይገደሉ፣ የሆኑ አካላት ነፍሳቸው ይጥፋ የሚል አይደለም። ሁላችንም ክርስቲያኖች በአንድነት ሆነን ምላሽ መስጠት አለብን። የደቦ ፍርድን መፍረድ አለብን። ያ ደግሞ ምንድነው? ሁላችንም ተሰብስበን ፊርማዎችን አሰባስበን ማህበሩ እንዲታገድ ለአባቶች በፊርማ ለማረጋገጥ የታቀደ የአንድነት ውሳኔ ነው።